ህይወት መናን እየደበደበቻት እያለ የፈሪሃ አጎት ደምስ ዘሎ ሲገባ አስተኝታ እየደበደበቻት ነበር። እሱም እንዴት ደበድቢያታለሽ አንቺ እየተረገምሽ በማለት በጥፊ ሲመታት መናም ከወደቀችበት ተነስታ ከአጎቷ ጎን ከጀርባ ትቆምና ቆይ ምንድነው እንደዚህ የሚያደርጋችሁ? ለምንድነው የምትጣሉት? ለምንድነው የማትነጋገሩት? በማለት ሲጠይቃት አንተ ምን አገባህ? በእናትና በልጅ ምን ያገባሃል? በማለት ህይወት ስትመልስለት መናም እንደማትፈልጋትና በምንም ነገር እንዳልተገናኙ ዝም ብላ ከመሬት ተነስታ እንደምትደበድባት ትነግረዋለች። ቆይ ምንድነው እየተፈጠረ ያለው? ተይ እንጂ ልጄ መና በማለት ህይወት ብትጠይቃትም አንቺ የተረገምሽ እኔ ልጅሽ አይደለሁም፣ አታውቂኝም፣ አላቅሽም። ለነገሩ ፈሪሃ ሁሉን ነገር ስትነግረኝ አንቺ ትክክል ነሽ እያልኩ ፈሪሃን እያጥላለው አንቺን ለዚህ ደረጃ ያደረስኩሽ እኔ ነኝ። አንቺ የተረገምሽ ሁሉንም ነገር አሁን ላይ ገብቶኛል። ከረፈደ ቢሆንም እንኳን ሁሉም ነገር ገብቶኛል። ከዚህ በኋላ አንቺና እኔ በፍጹም አብረን የምንኖርበት ጊዜ አይደለም። ህይወት ከዚህ በኋላ አብቅቶልሻል፣ እመኝኝ በማለት ትናገራታለች። አንተ ሰውዬ ግን ስነ ስርዓት ቢኖር ጥሩ ነው። እኔና መናን ጥለህን ከዚህ ክፍል እንድትወጣ ፈልጋለሁ ስትለው በፍጹም መናንማ ላንቺ ብቻ ጥዬ አልወጣም፣ ምክንያቱም ላንቺ ጥዬ ወጣው ማለት ለጅብ ጥያት ሄድኩኝ እንደማለት ይቆጠራል በማለት ይናገራታል። እሷም እርግጥ በጣም ተናዳ ስለነበረ በይሺ አሁን ለማንኛውም ጨርሽ፣ እኔና አንቺ ግን ገና አልጨረስንም። ህይወት ከዚህ በኋላ እመኝኝ አልፈራሽም፣ ሁሉንም ነገር አፍረጠርጠዋለሁኝ፣ ጠብቂኝ በቅርቡ በማለት ትናገራታለች። መና ማንን እየተናገርሽ እንደሆነ ግን ታውቆሻል ስትላት በደንብ አውቃለሁ፣ ህይወትን ያችን አረመኔና ጨካኟን ህይወትን ነው እየተናገርኩ ያለሁት በማለት ስልኳን ካልጋ ላይ ስታነሳ በፍጹም ስልኩን አምጪ ስትላት ተይ እባክሽ ንብረቴ ነው፣ ንብረትሽን አልነካሁም በማለት መና ስልኳን ይዛ አሁንም ከደምስ ጀርባ ትቆማለች። በይነይ ልጄ አይልሽ ህይወት ከዚህ በኋላ ማንም አይፈራሽም፣ ብትጠነቀቂ ይሻልሻል ብላ ስታባት መናም ትወጣለች። መናና አጎቷ ይዟት ሲወጣ ወደ ውጭ ቆይ ግን እንዴት መጣህ? አንተ እኮ ባደርስልኝ አጎቴ ይቻረመኔ ጨካኝ ገላይ ነበር፣ ዛሬ የእውነት ዛሬ ገላይ ነበር፣ ማንም አይደርስልኝም ስትለው አይዞሽ ግን ቆይ ምንድን ነው እንደዚህ የሚያገናኛችሁ ለምንድን ነው ሲላት በፍጹም ህይወት ማለት በጣም ጨካኝ ሲበዛ ጨካኝ ናት። አጎቴ ደምስ ብዙ ሚስጥር አለ የምናገረው ግን ደግሞ አሁን ላንተ ብቻ ሳይሆን ሁላችንም ስንሰበሰብ ፈሪሃም አሮንም ይምጡና ሁሉም ባሉበት ይህንን ሚስጥር አውጣለሁ እናገራለሁ ትለዋለች። እንደዚህ ነው ልጄ? አዎ ሁሉም ባለበት ነው የምናገረው፣ ውርደቷን ፊት ለፊት መናገር ፈልጋለሁ በማለት እሷም ተነስተው እሺ አባቴ የት ነው ያለው? አባትሽ ትንሽ አሞታል፣ ነይ ልውሰድሽ ወደ ሳሎን ሲላት ቆይ ምን ሆኖ ነው ያመመው? አባቴ ጧት ደህና አልነበረም ወይ? አዎ አባትሽ ጧት ደህና ነበረ፣ ግን ደግሞ ይኸው እንደምታዩ ነው መንገድ ላይ አመመውና ተመልሰን መጣን ወደ ቤት እና ወደ ሕክምና ለምን አልሄድም? ያው ካልተሻለኝ በኋላ ሄዳለሁ ስላለ ነው እየመጣ ነው። አሁን ደህና ነው። ለማንኛውም እኔ ሳላ ነው ያለው በማለት ወደ ሳሎን ይወስዳታል። እናም ታዴም ልጁን መናን ሲያይ ደስ ይለውና ቆይ ነው የሚለው ግን ፈሪሃ የት ሄዳ ነው ሲላት ፈሪሃ ትመጣለች ወጣ ብላ ነው የሆነ ሰው ልታገኝ ሄዳ ነው በማለት ስትነግረው ቆይ ፈሪሃ እዚህ እንዴት ሰው ታውቃለች? እንደ አዲስ አበባ ውስጥ ሰው እኮ አታውቅም፣ እንዴት ወጣች? አዎ ብዙም አይደለም፣ እኔም ልክ እንደናንተ ሆነኝ ብዙም አላውቅም፣ ግን ደግሞ ቢሆንም አሁን መምጫዋ ሰዓት ደርሷል፣ ትንሽ ደቂቃ ነው የሚቀራት በማለት እነሱን ለማረጋጋት ትሞክራለች። ቆይ ምን ሆነሽ ነው ልጄ? ምንድን ነው የተፈጠረው? አባቴ ይቺ ህይወት የምትባል የተረገመች ሴትዮ ብዙ ነገር አለ፣ ልትገለኝ ነበር አጎቴ ደምስ ባይደርስልኝ ስትለው እኮ ለምን አላቅም ለምን እንደሆነ ያው ሚስጥር አለ፣ ግን ደግሞ አሁን ለእናንተ ብቻ ሳይሆን ሁላችንም ስብስብ ስንል ያን ጊዜ ነው የምናገረው፣ ስለዚህ ሁሉም ነገር ዛሬ ይለይለታል ስትል ታዴም ግራ ተጋብቶ ልጄ ምንድን ነው እሱ ምንድን ነው የተፈጠረው ነገር በማለት ቢጠይቃትም መና ለመናገር ፈቃደኛ አልነበረችም። እናም ታዴም ጋደም ካለበት ተነስቶ ደገፍ ብሎ ቁጭ ሲል አባቴ ግን ምንድን ነው የሆንከው? በጣም ደህና ነኝ አሁን ልጄ ተረጋጊ ይላታል። ደምስም በሉሽ ታዴ መና ጥለሹ የትም እንዳትሄጅ አደራሽን፣ እኔ ልብሴ ልቀይር ነው በማለት ተነስቶ ወደ መኝታ ቤት ይሄዳል። የሄደው ልብሱን ለመቀየር ሳይሆን ከዛ ቤት ለመውጣት ልብሱን ለማስተካከል ስለነበረ ሻንጣውን እያስተካከለ እዛው ክፍሉ ይቆያል። ታዴም ሲቆይበት ተነስቶ ወደዛ ክፍል ለመሄድ ሲሞክር
እኔ ልጥራው ለምን ትሄዳለህ ብትለውም አይ ብቻውን የማናግረው ጉዳይ ስላለኝ ነው። አንቺ ደግሞ ህይወትን ጥሪያት ውሃውን አመጣለሁ ብላ እኮ በዛው ቀረች ይላታል። አዎ ምክንያቱም ውሃ ልታመጣ ሳይሆን ምክንያቱም ውሃውን በሻይ እየቀየረችው ይሆናል ለዛ ነው በማለት ግን መጥራት አልፈልግም እኮ ቆይ ምንድነው የተፈጠረው ችግር ለምን ደግሞ አትነግሪኝ ንገሪኝ ሲላትም አይ መናገር አልናገርም ግን ቆይ በኋላ እነግርሃለሁ ትለውና ተነስታ በቃ ጠራታለሁ ብላ ትሄዳለች። ታዲም ወደ ደምስ ክፍል ሲሄድ በር ሲያንኳኳ ግቡ በማለት ወደ ውስጥ ይገባል። ከገባ በኋላም እንዴ ልብሴ ልቀይር ብለን ልብስ እያስተካከልክ ነው እንዴ ልትሄድ ነው እንዴ ደምስ ሲለው አዎ ምክንያቱም የዚህ ቤት ጉድ አሁን ላይ እንኳን የሚስተካከልም አይመስለኝም። ስለዚህ እኛ መሄድ አለብን። የልጄ ፈሪሃን ቤተሰብ መፈለግ አለብኝ። እናቷ የኔ እህት ናት። እናም አባቷ የት እንዳለ ቤተሰቦቹ የት እንዳሉ ማወቅ አለብን። እናም እሱን ለመፈለግ ነው ወደ አዲስ አበባ የመጣ ነው። ግን አሁን ይበቃናል መሄድ አለብን ወደዛ በማለት ሲናገር ግራ የተጋባው ታዴም ፎቶ አለኝ የሰውየው እዛ ስራ አስኪያጅ ሆኖ ነበረ የሚሰራው። እሷም እዛ ተቀጥራ ትሰራ ነበርና በትንሽ ጊዜ ውስጥ ፍቅር ጀምረው አብረው ግንኙነት በነበራቸው ሰዓት ይች ልጅ ትረገዛለች። ከዛም በኋላ በአጋጣሚ ሆኖ ድርጅቱ ከሰረና ያ ሰውም የስራ አስኪያጅ የተባለው ሰው ከዛ ይመጣል። አሁን ከዛም በኋላ ፈሪሃም ተወልዳ ይኸው እኛ ጋር አደገች። ግን አባቷ ማን እንደሆነ አናቅም። የእናቷ ፎቶ አለኝ ግን አሁን ጊዜው አይደለም አላሳይህም ታዴ አሳይሃለሁኝ ግን አሁን ጊዜው ስላልሆነ ነው ጠብቀኝ በማለት ይጠይቀዋል። ችግር የለውም ለማንኛውም ግን ፈሪሃ እንዴት እስከዛሬ እንደዚህ አይነት ነገር አልነገረችኝም? የእውነት ቤተሰቦቿ ያሉ ነገር ነበር የሚመስለኝ። የሚገርም ነው በጣም ጉደኛ ልጅ ናት በማለት ፈሪሃ አሁን ላይ አሮንን እያፋጠጠችው ነው። በቃ ሁሉንም ነገር ሰምቻለሁ። አሁን እውነታው እንድትነግረኝ እፈልጋለሁ። ምን ነበር የምትነግረኝ? ቃልህን አክብሬ መጥቻለሁና ቃልህን እንድታከብርልኝ እፈልጋለሁ ስትለው ይኸውልሽ ፈሪሃ ግዴታ ዛሬ መሆን አለበት ወይ ሲላት አዎ ዛሬውኑ መሆን አለበት። እኔም ቃሌን አክብሬ የመጣሁት ዛሬውኑ ነው በማለት ስጠይቀው ይኸውልሽ አንድ ነገር ልንገርሽ ምናልባት ሊያስከፋሽ ይችላል ግን ደግሞ ምንም ማድረግ አልችልም ምክንያቱም ለኔም እማዬ እናቴ ነች በማለት ሲነግራት እኮ ምንድነው ንገረኝ ስትለው የታዴን የሚያመው ህይወት መድኃኒቱን ቀይራበት ነው ግን የሚገድል አይደለም ጀስ የሚያደክም ነው በማለት ትነግረዋለች። እጅግ ተናዳ ስለነበር በጥፊ ትመታውና እሷም እየሮጠች ወደ ቤት ትመጣለች። መና በሩን ለማንኳኳት የህይወትን ክፍል ለመጥራት ወደ ክፍሏ ትሄዳለች። ስትሄድ ስታዳምጥ ስልክ እያወራች ነበር። የሰማችውን ማመናቃታት ምክንያቱም አሮን የሷ ልጅ አይደለም ከመንገድ ላይ ተጥሎ እያሳደገችው ልጅ ነው። ፈሪሃም ተለይተው እየሮጠች ስትመጣ ዩሊያች ጨካኝ እርኩስ እናቴ የምትላትን እኔ ማነኝ የሚል ጥያቄ ጠይቃት። እሺ ማንነትን ጠይቃት ህይወት ሰው ሳትሆን አውሬ ነች በማለት ነግረው ነበረ። እሱም እየሮጠ